ይውላችሁ እኔ አሁን እየገባኝ ያለው በብዙ ቦታዎች ሰዎች ተገደሉ፣ ተሳደዱ፣ ተፈናቀሉና የሚሉ ዜናዎች ይወጣሉ። ሀዘኑ አይ ቲንክ ካልደረሰብን የሚገባን አይመስለኝም። ከዜና ውጪ ምንም ትርፍ አይኖረውም። እኔ አሁን እየተሰማኝ ያለው ነገር እንዴት ይመስላችኋል መሰላችሁ? ይህንን ዜና አድርገን እያቀረብን በመጣን ቁጥር ድምጽ እየሆንን እየመጣን አይመስለኝም። ምክንያቱም አሸንፋችኋል ጎበዞች እያላችሁ ነው ይመስለኝ። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለ በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አሁንም ደግሜ የምናገረው እኛ ክርስቲያኖች ያልሞት ነው ያልተገደል ነው አርሲ ምድር ላይ ስላልተገኘን ብቻ ነው። እነዚህ ያልታወቁ ኃይሎች መቼ ነው የሚታወቁት? አንዴ ሁለቴ ሶስቴ አይደለም። እንደዚህ አይነት ግፍ ሲፈጽሙ ከዚህ ቁጥር በላይ ነው ብዙ ክርስቲያኖችን የሚገድሉት። እነዚህ ንጹሃን ክርስቲያኖች መገደላቸው ብቻ ሳይሆን በጣም የሚያስገርመው ታሪካቸው ጭምር እንዲጠፋ አብያተ ክርስቲያናት ይቃጠላሉ። በአርሲ ኦርቶዶክሳውያን ላይ በተደጋጋሚ ግድያ ይፈጸማል። በቅርብ ደግሞ ከሁለት ቀናት በፊት ከ10 በላይ ኦርቶዶክሳውያን ተገድለዋል። ጥንታዊ ገዳም ተቃጥሏል። ይሄ በኢኦቲሲ ጣቢያ አልተዘገበም። ይሄ ማለት ሚዲያው አንፕሮፌሽናል እየተመራ ነው ማለት ነው። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። አሁንም ደግሜ የምናገረው እኛ ክርስቲያኖች ያልሞት ነው ያልተገደል ነው አርሲ ምድር ላይ ስላልተገኘን ብቻ ነው። እነዚህ ያልታወቁ ኃይሎች መቼ ነው የሚታወቁት? አንዴ ሁለቴ ሶስቴ አይደለም። እንደዚህ አይነት ግፍ ሲፈጽሙ ከዚህ ቁጥር በላይ ነው ብዙ ክርስቲያኖችን የሚገድሉት። እነዚህ ንጹሃን ክርስቲያኖች መገደላቸው ብቻ ሳይሆን በጣም የሚያስገርመው ታሪካቸው ጭምር እንዲጠፋ አብያተ ክርስቲያናት ይቃጠላሉ። ትናንት ሰምታችኋል አይደል? 100 ዓመት ያለፈው ቤተክርስቲያን ጭምር ነው ያቃጠሉት። ከ10 በላይ ንጹሃን ክርስቲያኖች ነው የገደሉት። ታዲያ እነዚህ የማይታወቁ ኃይሎች መቼ ነው ተይዘው ወደ ፍርድ የሚቀርቡት? እሺ እነሱ አይታወቁ፣ ግን ክርስቲያኖች መገደላቸው የሚቆመው መቼ ነው? በየጊዜው እየመጣን ፍትህ እንጠይቃለን። የጠየቅነው ጥያቄ ሳይመለስ ለሌላ የፍትህ ጥያቄ እንመጣለን። መቼ ነው የሚያቆመው? መቼ ነው? መቼ? ምንም ያላጠፉ ህፃናት፣ አዛውንቶች፣ እናቶች፣ እህቶች፣ ወንድሞች፣ ትልልቅ አባቶች በዚህ ደረጃ በግፍ ሲገደሉ ምድሪቷ እንዲህ በደም ስትጨቀይ ማንም ፍትህ የሚሰጥ ሰው የለም። መቼ ነው ታዲያ ይሄ ነገር የሚቆመው? ተራችንን እየጠበቅን ነው። ሁላችንም የሚሰማ እንደዛ ነው። ፍትህ ዛሬም ነገም ፍትህ እንጠይቃለን። መልስ የሚሰጠን ካለ። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለ በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ
ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሞት እኛም ማዘናችን እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን እዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር
እንዴ ወገኖቻችን እኮ ናቸው እናቶቻችን አባቶቻችን እኮ ናቸው የሚሞቱት እኛ ከተማ ስላለን ነው መርዶ እኮ የኛ ነው እባካችሁ ስለ ጉልበታችሁ አምላክ ይሄን ህዝብ ጠብቁት ስራችሁን ስሩ ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ መልካም እሱም ግን ትልቁን ስራ ስሩ እንባችን አታብዙብን እንዴ ትክክል አይደለም ፈጽሙ ትክክል አይደለም እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ ከናንተ አቅም በላይ አይደለም ይሄ ነገር አላችሁበት እስክትባሉ ድረስ ራሳችሁን ማሳለፋችሁ አትስጡ እባካችሁ እንዴ እባካችሁ የእውነት መሮናል ሬሳ የሽማግሌ ሬሳ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም ሮጦ ማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም ይሄንን ማየት ቀፎናል ሰላም ስሩልን እንቅልፍንተኛ እንዲህ ነው የሚሰማኝ ትክክል አይደለም ይሄ ነገር አመሰግናለሁ ይውላችሁ እኔ አሁን እየገባኝ ያለው በብዙ ቦታዎች ሰዎች ተገደሉ ተሳደዱ ተፈናቀሉና የሚሉ ዜናዎች ይወጣሉ ሐዘኑ አይ ቲንክ ካልደረሰብን የሚገባን አይመስልም ከዜና ውጪ ምንም ትርፍ አይኖርም እኔ አሁን እየተሰማኝ ያለው ነገር እንዴት ይመስላችኋል መሰላችሁ ይሄንን ዜና አርገን እያቀረብን በመጣን ቁጥር ድምጽ እየሆንን እየመጣን አይመስልኝም ምክንያቱም አሸንፋችኋል ጎበዞች እያላችሁ ነው ይመስልኝ ኦሬዲ አላማችሁን አሳክቷል በቃ አገር ተበጠበጥ ነው ይፈልገው ለክርስቲያን ያፈርሳሉ ይገላሉ ሰው እንደዛ መስጊድም እንደዛ ይሆናል ወደ እምነት ይሞከራል አገር ሰላም እንዳትሆን ሁሉም በየራሱ ድርሻ እኩይ ሐሳብ ያለው እንደዛ ያርገ ይመስልኛል እኛ ደግሞ ከዜና ውጪ ፕሮሞት ያርግናችሁ ነው ይመስልኝ I don't think so ትናንትና እኛን አባት ዳምጫቸው ጧት ዜና ሰራለሁ ቢያንስ ሲሆን ሐሳቤን አቀርባለሁ ብዬ ነበር ትጋት ነው እየተራመድን ያለ ነው ትጋት አለኝ ጥያቄ አለኝ በስቷል በቃ መውጣት መግባት አልቻልንም ይሄ የመኖር ህልውና ነውና ምርር ያለ ጥያቄ መጠየቅ አለብን በቃ እስከ መቼ ድረስ ነው አልገባኝ ተፈራርተን ምናምን ፖለቲካ ነው እየተባባለ የምንኖር ይሄ ፖለቲካ አይደለም የመኖር ህልውና ነው ጀስት በመንግስት ደረጃ የዜጎችን ሰላም መጠበቅ ይመስለኛል ፕራዮሪቲው የሚገሉትም የሆነው በመንግስት አካል ላይ ጫና ለመፍጠር እንደሆነ ይሰማኛል ፖለቲካል አናሊሲስ ባንሰጥ ግን በቃ ሊባል ይገባል የዜጎች ደህንነት ሊጠበቅ ይገባል እኔ እንደዛ ነው ማሰቡ ጦርነትን አልደግፍም እላለሁ ወንድሙ ላይ እንዲታኮስ አልፈልግም እውነት ለመናገር ግን የዋህ ህዝብ እያለቀ ነው በቃ ለፖለቲካ ትርፍ ለምን የሚሆን ሌላው ህዝብ እያለቀ ነውና እንደዜና ማርጌ ለማቅረብ ይከብዳል ሰው ነው እያለቀ ያለው ሰው ነው እየሞተ ያለው ምንም ማንንም ያትርፍበት መሞት መቀበል ልክ ነው ብያላስብ ናባካችሁ እኔ ግራ ስለገባኝ ነው ምን ሁሌ አውርተ ተገደሉ ሞቱ ይደክማል በጣም ያስጠላኝ ነው በቃ ሶሻል ሚዲያ ላይ የወጣውበትን ቀን ስቲል እየረገምኩ ያሉትና ነፍሳችሁ ይጨነቃል አንዳንዴ ምንም መፍትሄ ማታረጉትን ነገር ዝም ብላችሁ መጮህ አንዱን አካል ፕሮሞት እያርኩ ስለመሰለኝ ነው አዶን ነው በጣም ያስጠላኝ ነው አርሲ ላይ ወገን እንደሌለው ዘመድ እንደሌለው የሀገር መሪ መንግስት እንደሌለው የቤተ ክርስቲያን መሪ አባት እንደሌለው በየቀኑ ኦርቶዶክሳውያን እንደበግ ይታረዳሉ ዛሬ እንኳን ከ40 በላይ ኦርቶዶክሳውያን ተገለዋል ከ200 ምናምን በላይ የሚሆኑ ኦርቶዶክሳውያን የት እንዳሉ አይታወቅም ሲኖዶሱም ዝም ቤተ ክህነቱም ዝም የሀገሪቱ መሪ መንግስትም ዝም
ከ2 ዓመት በላይ ሆኖናል በአርሲ ጉዳይ መጮ ከጀመርን። እኔ ደክሞኝ ትቸው ነበር እግዚአብሔር ነው የምላችሁ። እስቲል ግን እየተገደሉ ነው፣ እስቲል ይባረራሉ። እስካሁን ቤተክርስቲያን አርሲ ላይ ይቃጠላል። ማን ነው የሚቆምልን? ማን ነው ይሄንን ጉድ የሚያስቆመው? ማን? ወገን እንደሌለው፣ አገር እንደሌለው፣ መሪ እንደሌለው፣ ተው የሚል አባት የቤተክርስቲያን መሪ እንደሌለው ዝም፣ ሁሉም ዝም። ምን ነው ወገን አይደሉም እንዴ እነሱ? ኢትዮጵያዊ አይደሉም? እየገደላቸው ያለን አካል ማስቆም ለምንድን ነው ያቃታችሁ? ለምንድን ነው ዝም የተባለው? አንገታቸው ላይ ማህተብ ስላደረጉ ብቻ ሰውን ያህል ክቡር ነገር እንደ በግ እየተጋደመ ሲታረድ ጸጥ፣ ቄሱም ጸጥ፣ መንግስትም ጸጥ፣ ቤተ ክህነትም ጸጥ፣ የሲኖዶስ አባላት አባቶቻችን ጸጥ፣ ሁሉም ጸጥ ብሏል። ወደ ማን ነው የምንጮኸው? ወደ ማን? ለማን ነው አቤት የሚባለው? ለማን ነው? እባካችሁ እህት ወንድሞቻችንን አባት እናቶቻችንን አትግደሉ ብለን የምንጮኸው ለማን ነው? ለማን? ኦርቶዶክሳዊነታችንን ተውትና እዛ ጋር ወገንህ ኢትዮጵያዊ ሲገደል የሌላ እምነት ተከታይ ሆነክ እሰያልኩላ፣ ቤተ እምነታችን ሲቃጠል እሰያልሹላ፣ ነገ በእናንተ ይመጣል። እመኑኝ። ያንዱ ቤት ሲንኳኳ አንተ አቤት ማትል ከሆነ፣ ያንዱ ቤት ሲቃጠል አንተ ውሃ ይዘህ ማትሮጥ ከሆነ ነገ ያንተ ቤት ይቃጠላል። በዚህ እንዳትጠራጠር። መድኃኒዓለም ይፋረዳችሁ። እኔ ምንም አይደለም። ለማንም ፍትህ ስጡኝ ብያልጮህ። በእውነት በጣም ደክሞኛል። ማነሳው ሐሳብ ያንጻል አያንጽ የሚለው ነገር ሐሳብ ስለሆነ ግን ከዛም በላይ ደግሞ ሁነቱ ያሳዝናል። በአርሲ ኦርቶዶክሳውያን ላይ በተደጋጋሚ ግድያ ይፈጸማል። በቅርብ ደግሞ ከ2 ቀናት በፊት ከ10 በላይ ኦርቶዶክሳውያን ተገድለዋል። ጥንታዊ ገዳም ተቃጥሏል። ይሄ በኢኦቲሲ ጣቢያ አልተዘገበም። ይሄ ማለት ሚዲያው አንፕሮፌሽናል እየተመራ ነው ማለት ነው። ቢቻል እኮ የሚዲያ ቫልዩ ቦታው ድረስ ሄዶ ሁኔታውን ዶክመንት አድርጎ ምዕመኑን አጽናንቱ ነገ ከነገ እንደዛ አይነት ችግር እንዳይፈጠር ከነ መፍትሄው ሐሳብ ለቅዱስ ሲኖዶስ የሚያቀርብ ሚዲያ ነበር መሆን የነበረበት። አይ ዶንት ቲንክ ስቲል አሁን ድረስ ፌስቡካቸው ላይ ስለ አርሲ ኦርቶዶክሳውያን የተጻፈ ነገር የለም። እኔ አፍራለሁ ምን ለምን የአንድ ኦርቶዶክሳዊ ትልቅ ሚዲያ ንግስ በዓላትን የሆነ ምርቃት የሆኑ የአባቶች የአገልግሎት ጆርኒዎችን በመዘገብ ብቻ ኤግዚስት ማድረግ አይችልም። ምክንያቱም ሚዲያ ቫልዩ ያለው ነገር ነው፣ በተለይ ለማህበረሰብ። የኛ ደግሞ የኦርቶዶክሳውያን ሚዲያ እንዴት ለቅሷችንን እንዴት አርቲኩሌት እንዴት አያስተጋባም? ሚዲያው ልክ አይደለም። እና እኔ ወደ ላይ ቀና ብዬ እናንተን ለመተቸት ሳይሆን ግን አንፕሮፌሽናል ነው በቃ። እንደ ኦርቶዶክሳውያን አይሁን፣ ቤተክርስቲያንም አይሁን፣ ሰዎች ብቻ በመሞታቸው እኛ ኦርቶዶክሳውያን የሞራል ሰዎች ስለሆነ ሐዘናችንን አርቲኩሌት ማድረግ አለብን። እንኳን በእኛ አቀፍ ስር ላሉት አይደለም እኮ ራቅ ብለን እኮ በዓለም አቀፍ ደረጃም እንደዚህ አይነት አደጋ ሲያጋጥም ሐዘናችንን እንገልጻለን። ለምን? እና ፕሊስ እባካችሁ አርሙ። ትክክል አይደለም። ኦርቶዶክሳዊ የሆነ ባለማተም የሆነ በአርሲ ላይ የሚደረገው ግፍ ይገደኛል የሚል ሁሉም ሰው ይህንን ቪዲዮ 5 ጊዜ ሼር እያደረገ ቢያንስ መፍትሄ እንኳን ማምጣት ባንችል ለዓለም እንዲደርስ ማድረግ ይኖርብናል። ከዚህ ቀደም በብዙ መከራ ውስጥ ያሉት የአርሲ ክርስቲያኖች ሙሉ ቤተሰብ እያለቀባቸው እየተጎዱ ህፃናት እግራቸው እየተቆረጠ ጡት የሚጠቡ ህፃናት እየሞቱ በጣም በርካታ ነገር እንደነበረ አስመልክቻችኋለሁ፣ ዘግቤላችኋለሁ። አሁንም በአርሲ እየተደረገ ያለው ግድያ፣ በኦርቶዶክሳውያን ላይ እየተደረገ ያለው ግድያ አሁንም ድረስ አላቆመም። ቁጥራቸው ያልታወቀ በርከት ያሉ ሰዎች በግፍ እየተገደሉ ነው ያሉት። የቅዱስ ገብርኤል ቤተክርስቲያንም ሙሉ ለሙሉ በሚባል ደረጃ ተቃጥሏል። እናም ቤተክርስቲያን አሁንም በስደት ላይ ነው ያለችው አርሲ ላይ። በዓለም ዙሪያ ያላችሁ ክርስቲያኖች ለአርሲ ክርስቲያኖች ጸልዩላቸው። ይህንንም የሚመለከቱ አካላት በአፋጣኝ መልስ እንዲሰጡንና በአካባቢው ላይ ሰላም እንዲፈጠር እንዲያደርጉ እንጠይቃለን። ቤተክርስቲያን በዚህ ውስጥም ሆና ታልፋለች፣ ትሻገራለች።